ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በወር አበባ ወቅት የሚሰቃዩ ሴቶችን ህመም ለመቀነስ የሚደረገው ምርምር ምን ይዞ ይመጣ ይሆን? ኤማ ባክሎድ ብዙም ስለ የወር አበባ አታስብም ነበር። በአውሮፓውያኑ በ2023 ኔክስት ጄን የተባለ የባዮቴክ ተቋም የወር አበባ ናሙናዋን እንድታቀርብ እስከሚጠይቃት ድረስ ካሊፎርኒያ ኦክላንድ የሚገኘው ተቋም የወር አበባ ናሙና ሲጠይቃት እንግዳ ሆኖባት ነበር። ሴቶች በወር አበባ ወቅት የሚሰማቸውን ህመም ማስወገድ የሚችል ጥናት ተሳታፊ እንደምትሆን ስታስብ ተስማማች። ሚኒሶታ የምትኖረው ኤማ 11 ዓመት ሲሞላኝ የወር አበባ ያመጣ የምሞት ነበር የመሰለኝ ትላለች። ለእናቴ ሆስፒታል መሄድ እንዳለብኝ ነገርኳት። ከዚያን ጊዜ ጀምሮ በየወሩ ሆስፒታል መሄድ እንዳለብኝ ይሰማኛል። በየወሩ ያስመልሰኛል። ትምህርት ቤት መሄድ ወይም አንዳች ማህበራዊ ጉዳይ መሳተፍ የማልችልበት ጊዜ አለ። ማቃጠል፣ መውጋት፣ መቁረጥ እና ሌሎችም የህመም ስሜቶች ቀጥለዋል። የማህፀን ህዋስ ከማህፀን ውጭ ሲያድግ የሚፈጠረው የህመም እንዳለባት ለማወቅ 13 ዓመታት ወስዶባታል። በመላው ዓለም በ190 ሚሊዮን ሴቶች በዚህ ህመም ይሰቃያሉ። በመውለድ በሚቻልበት ዕድሜ ክልል ውስጥም ካሉ ሴቶች 1/10ኛው ናቸው። እነዚህ ሴቶች ከመጠን ያለፈ የወር አበባ የሚያዩ ሲሆን ከፍተኛ ህመም ይሰማቸዋል። ከሽንትና ሰገራ ጋር የተያያዘ ችግር እንዲሁም ከወሊድ ጋር የተያያዘ እክል ይገጥማቸዋል። አንድ ሴት ህመሙ እንዳለባት ለማወቅ ከ5 እስከ 12 ዓመት መጠበቅ አለባት። ሄማ የገጠማትም ይህ ነው። የኔክስት ጄን አጋር መስራች ሪድ ሄታሪያል እንደምትለው ምርመራውን ለማድረግ ከሆድ ዕቃ በታች ባለው የዳሌ አካባቢ ትንሽ ካሜራ ማስገባት ያስፈልጋል። ራድሄ የምርመራው ሂደት እንዲሻሻል ከሚሰሩ ባለሙያዎች አንዷ ናት። ምርመራው ፈጣን፣ ርካሽ ውስን ቀዶ ሕክምና ብቻ የሚፈልግና ከኢንዶሜትሪዮስ ህመም ውጭ ያሉ ህመሞችን ለማወቅ የሚውልም እንደሆነ ትፈልጋለች። ይህን ለማሳካት ቁልፍ የሆነው የወር አበባ ደም እንደሆነም ባለሙያዎቹ ያምናሉ። የወር አበባ ናሙና የሽንት ናሙና መመርመር ከ6000 ዓመታት በላይ ያስቆጠረ ነው። ከሽንት ናሙና ምርመራ በኋላ ሳይንስ የሰገራና ደም ምርመራም አካቷል። የወር አበባ ደም ላይ ግን ምርመራዎቹ አልተካሄዱም። በወር አበባ ደም ውስጥ የፕሮቲን፣ የሆርሞን፣ የባክቴሪያ፣ የማህፀን ህዋስ፣ የብልት ግድግዳ፣ የማህፀን ግድግዳ እና የእንቁላል እጢ ናሙና ማግኘት ይቻላል። የሚገኘው የህዋስ ናሙና በደም፣ በምራቅ ወይም በሌሎች የሰውነት ናሙናዎች የማይገኝ ነው። በስነ ተዋልዶ ሚና ያላቸው የሰውነት ክፍሎች ገጽታ ለመረዳት ይጠቅማል ስትል ባለሙያ ታስረዳለች። ኔክስት ጄን ከበጎ ፈቃደኞች ናሙና ለመሰብሰብ የወር አበባ ንጽህና መጠበቂያ ይልካል። ከአውሮፓውያኑ 2014 ወዲህ ከ330 በላይ ሴቶች የሰጡት ከ2000 በላይ ናሙና ላይ ምርምር አድርጓል። በፕሪንስተን ኢንስቲትዩት ፎር ሜዲካል ሪሰርች ውስጥም ባዮሎጂስት የሆኑት ክሪስቲን ሜቴዝ ማህፀንን የሚጎዳ ማንኛውንም ህመም በወር አበባ ናሙና መለየት ይቻላል። እነዚህ ህመሞች ብዙ አይነት ናቸው ይላሉ። ኢንዶሜትሪዮሲስ ላይ ምርምር ከጀመሩ ዓመታት ተቆጥረዋል። ከሰውነት በሚወስደው ናሙና የኢንዶሜትሪክ ካንሰር ወይም የማህፀን ግድግዳና በሽንት ቱቦ ግድግዳ አካባቢ ሲወጣ የሚፈጠረውን ህመም አሊያም የኢንዶሜትሪያል ግድግዳ እብጠትን ለማወቅ ይውላል። የወር አበባ ደም ናሙና የማህፀን ጤናን ለመርዳት ይጠቀማልም ሲል ማህፀን ማወቅ የምንችልበት ሌላ ብዙ መንገድ የለም ይላሉ ባለሙያው። አንድ ጥናት በወር አበባ ደም ውስጥም የሚገኙ 385 የፕሮቲን አይነቶች ለይቷል። የወር አበባ ደም በየወሩ የሚገኝ ከመሆኑ በተጨማሪ አጠቃላይ የማህፀን ጤናን ለማወቅ ዋነኛ መንገድ ነው። ማህፀን የወይን ፍሬ ያህል ነው። አነስተኛ ካሜራ በማህፀን ውስጥ በማስገባት የሚደረግ ምርመራ ከሚያሳየው ይልቅ የወር አበባ ደም ናሙና አጠቃላይ ገጽታውን ያሳያል ይላሉ። የወር አበባ ደም ናሙና ላይ እምብዛም ምርምር ስላልተደረገ አሁንም ግልጽ ያልሆኑ ነገሮች አሉ። ሬድሄ ምርምር የምታደርገው ከጄኒስቲስት ፒተር ግራግሰን ጋር ነው። እስካሁን በጥናታቸው የተሳተፉ 3700 ሴቶች ናቸው። አበረታች ውጤት እንዳገኙም ይናገራሉ።
ኢንዶሜትሪዮሲስ ያለባቸው ሴቶች ማህፀን ጽንስ እንዲሸከም፣ ጽንሱ እንዲያድግና ጽንሱን ከኢንፌክሽን ለመከላከል የሚያስችለው ህዋስ በወሰን መጠን ሰውነታቸው ውስጥ እንደሚገኝ ራድሄ ተናግራለች። ለጽንስ እድገት ካላቸው ጥቅም አንጻር በውስን መጠን ሲገኙም ችግር ያስከትላሉ። አዲስ የምርምር ስልት የማህፀን ግድግዳ ከእያንዳንዱ የወር አበባ በኋላ እንዲታደስ የሚረዳው ህዋስ ከእርግዝና ጋር ያለውን ትስስርም በጥናታቸው ዳሰዋል። ይህም ጽንስ ከማስወረድና እንደ ፖሊሲስቲክ ኦቫሪያን ሲንድሮም ወይም ጋር የሚስተካከል ነው። የወር አበባ ደም ናሙና ኢንዶሜትሪዮሲስ ሰውነትን በማይጎዳ ምርመራ የሚታወቅበት መንገድ ነው። ምርመራውን ቤት ውስጥ ማካሄድ የሚቻልበት መሳሪያ ያዘጋጁ ሲሆን ከአሜሪካ የመድኃኒት ቁጥጥር ፍቃድ እስከሚያገኙ እየጠበቁ ነው። ከወር አበባ ደም ናሙና ውስጥም አርኤንኤ ወይም ዘረመልስ በማግኘት ህመሙን ለመለየት ምርምር አድርገዋል። በአውሮፓውያኑ 2025 ኔክስት ጄን ሙከራ እንዲያካሄድ $1.62 ሚሊዮን ድጋፍ አግኝቷል። ሌላው የጥናታቸው ትኩረት የማህፀንና የዕድሜ ትስስር ነው። በሰውነት ውስጥ የኦስትሮጅን ሆርሞን መጠን ሲጨምር የወር አበባ እየቀነሰ ወይም ዕድሜ እየጨመረ እንደሆነ ያመለክታል። በተጨማሪም ሰውነት ምግብ የሚበላበት ሆርሞን ከሚፈልገው አብዝቶ ወይም አሳንሶ የሚያመርት ከሆነ የሚፈጠረው ህመም በወር አበባ ደም ናሙና ለመለየት ጥናታቸውን ቀጥለዋል። ሰውነት ምግብን የሚያበላበት ሆርሞን የሚቆጣጠሩት ከኢንዶሜትሪዮሲስ ጋር ትስስር እንዳላቸው ራድሄ ትናገራለች። የወር አበባ ዑደት ሰውነት ላይ የተለያዩ ለውጦች የሚያስከትል ስለሆነ እንደ አርትራይተስ፣ ሉፐስ እና መልቲፕል ስክሌሮሲስ ያሉ ህመሞችን ለማወቅም እንደሚረዳ ታክላለች። በአውሮፓውያኑ ከ2001 እስከ 2004 የተሰሩ ጥናቶች የወር አበባ ደም ናሙና ለስኳር ምርመራ እንደሚረዳ ጠቁመዋል። ካሊፎርኒያ የሚገኘው ኮቪን ደም ውስጥ ያለውን የስኳር መጠን ለመለካት የወር አበባ ደም ላይ ምርምር አድርጓል። በ2004 የአሜሪካ መድኃኒት ቁጥጥር ባለስልጣን ፍቃድ የሰጠው ወር አበባን መሰረት ያደረገ የስኳር ምርመራ ይፋ አድርገዋል። ኤችአይቪ በሰውነት ውስጥ መኖሩን ለማወቅ የወር አበባ ደም ናሙና እንደሚረዳ በአውሮፓውያኑ በ2022 በታይላንድ የተሰራ ጥናት ይጠቁማል። ኤችአይቪ የማህፀን ካንሰር ተጋላጭነትን ከፍ ያደርጋል። እንደ ጭብጥ ያሉ በግብረ ሥጋ ግንኙነት የሚተላለፉ በሽታዎች ለመለየት የወር አበባ ደም ናሙና የሚኖረው ሚና ለማወቅ ምርምሮች እየተከናወኑ እንደሚገኙ የኮቪን ኃላፊ ማድስ ሊናንድ ይናገራሉ። በርሊን ውስጥ የሚካሄድ ምርምር ቀድሞ ማረጥንና ከስነ ተዋልዶ ጤና ጋር የተያያዙ ህመሞች ለመለየት ይሞክራሉ። የወር አበባ ደም ምርምር አሁንም ብዙ ይቀረዋል። በውስጡ ስለያዝናቸው ንጥረ ነገሮች አሁንም በግልጽ እንደማይታወቅ ተመራማሪዎች ይገልጻሉ። የወር አበባ ሊነገር የማይገባ አሳፋሪ ነገር ተደርጎ ነው የሚወሰደው ትላለች ራድሄ። በሴቶች ጤና ምርምር ላይ ብዙም የገንዘብ ድጋፍ አለመገኘቱ ጥናቱን እንዳጓተተው ታስረዳለች። በ2020 ዓለም አቀፍ የሴቶች ጤና ምርምር 5% ብቻ ነበር የሸፈነው። አብዛኛው የመድኃኒት ምርምሮች የተደረገው በወንዶች ላይ ነው። የተለያዩ የቆዳ ቀለም ያላቸው ሰዎች ያማከለም አይደለም ትላለች ባለሙያ። እንዲህማ በየወር አበባቸው ምክንያት በህመም የሚሰቃዩ ሴቶች ጥናቶች ቀደም ብሎ መጀመር ነበረባቸው ብለው ያምናሉ። በወር አበባ ምክንያት መታመም በጣም ብቸኛ የሚያደርግ ስቃይ ነው ስትልም ትናገራለች። የህመሙን መንስኤ በፍጥነት ማወቅ አካላዊ፣ ስነ ልቦናዊ ጫናን እንደሚቀንስም ተናግራለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።